ወይ ደግሞ መድኃኒቱን ይሰጣል። ኧረ በስመ አብ ወይ ይሄ ነው። ሌላ ምንም ነገር የለም። ይድረስበት ይዞት ከመጣላ አብርሽ የማይረባ አትቃጠሉ። ጠላት ቅጥል ለምን የምትቃጠሉት እናንተ? ተቃጠልን ትላለች። አርፈሽ ተቀመጪ እባክሽን። እኔ ወዚህ ነፍቴን ተመለሳያችሁ። ዋው ተረጋግቻለሁ። እኔ ነበርኩ አንደኛ ጭንቀታም። አሁን ግን ወደ ራሴ ተመልሻለሁ። ፍቅር ቲጂ ስነ ስርዓት ያጂ መተኛት ራሱ መች ያለ እንዴ እነሱ እያሉ ጌታ አሁን ተለቀቀው ሲያን ዝም ብዬ ነው ዩቲዩብን ብቻ ነው የሚያየው እንዴ በመቼ ይለቀቃል እያልኩኝ። አረ በእናትህ የአብርሽ ጤና ነው እንደዚህ የሚያሳስበን ነው። እኔ አዲስ አበባ ሰው አላችሁ? አዲስ አበባ ያላችሁ ሰዎች አላችሁ ማለት የኔ አዲስ አበባ ያሉ ልጅ ወንድሞቼ ክፍለ ሀገር ነው ያሉት። እኔ ያደኩት አዲስ አበባ ብሆንም ግን ደግሞ እንደዚህ ሶሻል ሚዲያ የሚጠቀሙ የሉም። የሆነ ነገር ብላችሁ ላያረጉ ይችላሉ። ስለዚህ አዲስ አበባ ዘመድ፣ ጓደኛ፣ ወንድሞች ያላችሁ ካላችሁ የነሱ ሙሉ ማጋለጥ እንችላለን። ስለዚህ አንድ የሰማሁት ነገር አለ። አዲስ አበባ ሰው ያላችሁ ካላችሁ የሚቀርጹት ቦታ ሄዳችሁ ታጋልጣላችሁ። አለ ከውስጥ ነግርሻለሁ። እኔ በቃሽ። አሁን የምፈልገው እኔ አዲስ አበባ ዘመድ ያላችሁ ብቻ። አዲስ አበባን ጨርሶ የሚያክሰው አለ። በህዝብ ላይ እየተጫወቱ ነው ያሉት እና አብርሃም እውነቱ ስነግራችሁ አብርሃም ያለው ተጀራ ሳይሆን አዲስ አበባ ነው ያለው። ልንገርሽ አብርሃም በህይወቱ እንደዚህ ሆኖ አያውቅም። አያስመስልም። ሲጀምር ሪል የሆነ ሰው ነው። ሐቂቃ እውነቱን ስናገር ማለት ነው። ግን አሁን የት አምጥቶ ነው እንደዚህ? አንቺ የልጁን እድሜ እኮ አያውቅም ነበረ። ወድቃ ለምንድን ነው እዚች ጋር የወደቀችው? ለምን ቤት ሄዳ አትኛም ነው እኮ ነው ያለው እንዴ? እንደዚህ ቢል ለድራማውስ ከሆነ ለድራማውስ አካል ከሆነ ድራማው በሽተኛ ሁንና ስራ ሚስትን ግደል በጥይት ሲገደሉ ሲያለቅሱ ሲቧከሱ ሰው ሲጋር ድረስ እንደዚህ አይነት ያላደረገው አሁን ቤት አምጥቶ አንድ ሰው አያደርጉም በእርግጠኝነት እኔ እንጃ። ሩታና ኤፍሬም ሊያደርጉ ይችላሉ፣ ግን እሱ ቆሞ እኮ መቆም አልቻለም። ሩታን እንደዚህ ተደግፎ ኤፍሬም እያለ የሳቃት አላየሽም ነበር እንደ የመጀመሪያው ቪዲዮ አይቻለሁ። በመጀመሪያው ሲጀመር ነው ያለው ተጎዳውት እንዴ ሊወድቃል ነበር እንዴ? ድራማ ነው የወጣው። በየቀኑ መናገር ዩቲዩብ ላይ ያለ ደስታሽን እያዋረሽ የሚመጣው ብር ለምን አይቀርም? ያወጣሁት ለሕክምና ደንግጬ 1 ወር ሙሉ ታምሜ ነበር። ነው ጨንጓራ ስናደድ በጣም ነው የምናደደው እና በጣም ነው የማወራው። ጨንጓራ ያመኝ ነበር። ላይቭ እኮ ትቼ ነበር። ሼር አድርጉለት ለአሚሩ ከመጣ እስኪ ሼር አድርጉለት። የሚታቁት ከሆነ ሊመጣ ይችላል። እሺ አብረሽ እኮ ኦሬዲ ፊቱ ሁሉ ተቀይሯል። ድራማ ከሆነ እንዴት ሆኖ ተቀየረ? ሰው አውቆ ፊቱን መቀየር ይችላል? አይ ካልሆነ ባልተቀር ፊቱ እኮ ተቀይሯል። ያብረሽ እንደዚህ ነበር እንዴ? አብረሽ አይደለም ሲጀመር እንዴት አብረሽ እኮ ፊቱ እያስታወቀ ነው አሁን በሽተኛ እንደሆነ ተማም እንደሆነ። የቶፋን ቪዲዮ አይታችሁታል? ሀብሉ ምናምን የያዘው ልጅ ተቀብሎ ጎረቤቴ አብሮ አደጌ ነው አለ። አይገርማችሁ? ስሚ እኔ የሚልሽ ሳራ ወይ ሰዓቱ የመጀመሪያ የሀብሉ በሱ ራሱ እኮ ለእንትን በዛኛው እንትን ለማድረግ ነው እንጂ የመጀመሪያ ሰዓቱ ያረጉለት ሀብሉም ሰዓቱም ቢወጣ ሁሉ ነገር ወጥቶ ቢቃጠል እኮ ማለት ነው። የጸባሩ ተደርቶበት ቢቃጠል እኮ የለም። ለኤርሜላ መለሷት አይደል? ሰዓቱ ራሱ ተመልሷል። አሁን ያረጉለት ሰዓት አሁን ያረጋችሁ መውጣት አለበት። የመጀመሪያ ሀብሉ ቢወጣ ማለት ነው። ይሄ ማለት ያኛውን እኮ እንትን ለማድረግ ነው ሾ ለማድረግ ነው እንጂ ያንን ሀብል ያረጉለት ወይ በመጀመሪያ ሀብል ተደርጎበት እንደሆነ ምን ታውቃለህ? ትልቁ ነው ይሄን መተቱም ይሆነው በሰዓቱ እኮ ይሄ ይለያል። ሀብሉ ይለያል። ደግሞ መስቀል የለውም፣ ጠፍጣፋ ነው። በድጋሚ ልታስፈርመው ነው መሰለኝ 80 በድጋሚ ልታስፈርመው ነው። እኔ እሱ ነው ፈራው ሲጀመር አሁን አመጣሽ ሰርፕራይዝ አለችው። በቃ ይሄንን ነው አቀደች። ከኔ በኩል ነው ትልቅ ሰው ነው አለችው። ለዛ ነው ለምን መሰለሽ ህግ ሄደ ማለት ነው። ከባሌ ጋር እንደገና መታረቅ ፈልጋለሁ ምናምን አማክራ ጨርሳለች። በቃ ጨርሰ ማለት ነው። አሁን እሱን ፊት ለፊት ወዳታለሁ በልብለን ልታሳምነው ነው ነገ። በቃ እሱ ነው ታያላችሁ። ምን አይነት ጉድ ነው? ፈተና ነው። አብርሃም እኮ እሺ ይላል ወይ ከፈለገ ኢትዮጵያ ረኒ እኮ ነው ግርም የሚለኝ ህግ የለም እኮ እሺ ይላል። ይወዳታል ይላል። ዛሬ ተፈተሻል አበዛችበት። ሄርሚም ተፈተሻል ወይ ድጋሚ ያግቢ። በቃ እሱ ነው ትክክል ናችሁ እናንተ ጭንቅላት አላችሁ እኮ አሁን ያሰብኩት እኮ ነው
ድጋሚ ሰማነ አይ እኔ ግን ነገር ነው። ይሄማ የማይመስል ነገር ነው። ዴብም እኮ አለ ይሄዳል ከነሱ ጋር ከመጣሁን ነገር አጋጣሚ ይዟቸው አብርሽ እኮ ሩታን አብርሽ አሁን ሩታን እየጠላት ነው። ሰሞኑን ካያቸው ወደ ሄርሜላ እየተመለሰ እኮ ነው። ሲያቅፋት ራሱ አተቃቀፍ ራሱ ሄርሜላና ሩታ ያቅፋትን አይታችኋል አይደል? ሰላም ስትል ሩታን በአንድ እጇ ደግፍ፣ ሄርሜላን ግን በሁለት እጅ። ውዶች አሁን ማለት ነው ቁም ነገር እናውራና ኮፒሊንግ አድርጉ ቤቱን ማለት ነው ቫይራል እንዲወጣ ኮፒሊንግ አድርጉ ቤቱን ልናገር ሳራዬ አሚሩ ፎሎ ካረግሽው ማለት ነው ፎሎ ከመለሰልሽ ሼር አድርጊለትና ባይታ አይመጣም። እኔ ቤት መጥተው አይቅም። ኧረ እኔ ቤት መጥተው አይቅም። እኔ በውስጥ ነው የማገኘው ቴሌግራም ላይ እሱ ብቻ ንገሯት። ይሄ ዴቭ ወክል አድርገው ምናምን ብሎ እንዳይሸጉዳት ብቻ ከጇን እውነት እኔ ምን እሱን ነው እሱን አሁንም ያሳምናል። ወክ አድርጌው ልምጣ ብሎ ለምን እሺ እንደማትለው ስለሚያውቅ ወክ ይዘው ልምጣ ብሎ ዳኒ ወዲያውኑ ወጥቶ ከነሱ ቤት ማለት ነው ወዲያውኑ ለቡዜ ደውሎላቸው ይሄ ዴቭ የሚባል ሲጀ ለዳኒ ንገረው እንጂ አለበት በጣም ሲሙማ እነዚህ ራሱ የሆነ በሰው በሄርሜላ ቪዲዮ የሚሰሩ ራሱ የተዘጋጀ ወጥመድ አለ ነው እያሉ የትዳር ወረቀት ዝም ብሎ መፈራረም አለ እንዴ? እሱም አይመስል ነገር ነው። ብዙ ያለች ምንም ነገር አይፈጠርም ብዬ ነው የማስበው። ከዚህ በኋላ ኢቭን ራሱ ነገ የሚመጣ አይመስለኝም። አንድ ነገር በካል ነገ ይከሽፍ ነበረ። ቡዜ ጀግና ከሆነች እንግዲህ እናጨናንቃታለን በስልክ እናንተ እሺ አትልም ብዬ አስባለሁ። እንዳይመጣው በእናታችሁ እስኪ ደውሉላት። እንሞክራለን። ሙከራ ሰላም፣ እንዴት ናችሁ? እንዴት ነሽ ወልዩ? ሰላም ነው። እንዴት ናችሁልኝ? አለ ስራ የምትፈልጉ አላችሁ? ስልክ ቁጥር ይሄው እዚህ ጋር የዋትስአፕ ስልክ ኦንላይን ስራ የምትፈልጉ ስልክሽን እኮ እንትን ልለው ነበረ ግን አልሆንልኛል። ሁለት ስልክ የለኝም። ምን አንድ ስልክ ዳኒ ሮያል ዌልካም ሌብል አንድ ለሸውጂኝ እንዳትሞክሪ። ያው ላስገባው ነበር ዳኒ መስሎኝ። ዳኒ ማታ እንገናኛለን። ሰው እንደው ይሄ ዳኒ ግን እኔ ደስ አስባለኝ እናንተ ግን ይሄ ዴቭ የሚሉት ሰውዬ እንደው እሱም ማጮል ነበር። ስራ ብትፈልጉ ያላችሁ ነው ግቡ። ስራ ፈላጊዎች አንድ ቁጥር ስልክ አለላችሁ ቢሆን አይ ሳሪ እኔ አስገቢ ብዬሻለሁ። ቁጥሬን ኤፍሬም ግን ተቀጥቅጧል ነበር። እንዴት ተርፎ አልተመታም። እባክሽ ውሸት ነው። ሰላም ሰላም፣ እንዴት ናችሁ? ባንዱ ተቆደ የመጣው ማሪ ሰላም ነው። እንዴት ነሽ? አለን። እንዴት ናችሁ? ደህና ናችሁ? አለን። ስራ ምንድነው? ስራ ኦንላይን ስራውን በውስጥ ነው የምነግራችሁ። በዛ አይነገርም። የመዳም ቅመሞች ከሆናችሁ ደግሞ ዩቲዩብ ካላችሁ ዩቲዩባችሁን አንጡ እናሳድግላችሁ። አብረሽን እነ ሩታን ተዋቸው። በቃ እስኪ ወደ ራሳችሁ ተመለሱ ጋይስ። እስቲ እንዴት እንደሚከፈት ራሱ ዩቲዩብ ምናምን ፕሮሰስ አለ ይባላል። የትናቀለም ብለሽ ነው ዩቲዩብ እንደሚከፈት ነው ያሳያችኋለሁ። ዩቲዩብ እንከፍታለን እኛ ራሳችን እናድርጋለን። በቃ ይሄ ጥሩ ነገር ለኛ ተመልካቾች ማብሰሪ ጥሩ ነበር። እንደው ተማዲያም ቀዳምነት እኛማ እንዲቀም ብንወጣ እኔማ የነሱ ተባር ነው የምር ያናድድ ያለም ስራቸው ግን ተቃጠይ አትቃጠይ። እሺ አትቃጠሉ። መጨረሻውን ማየት አሁን ምን መሰላችሁ? አሁን ግዴታ ነገ ግዴታ የምትለው ለምን መሰለሽ? ባለፈው አሁን ቀለበት ሲባል ቀለበቱን አስወጡ አይደለም። አሁንም ደግሞ ኒካ የለሽም ስለተባለች ያችን ነገር ለማድረግ ነው። አሁን ሰው ሌሎች ሰው ምናምን ጨማምራ እዛ ከመጣመችም የኛን አንዲ መሆን ትጠላላችሁ ሆይ ብላ በዛ ብላ አንዴ እንትን ታለች እንደፈለገ መሆን ትችላለች። ገብቶሻል? ያ ነገር ስላስቸገራት ነው አሁን ላይ እንደዚህ ለማድረግ የፈለገችው ሲስተም ነው። ምክንያቱም እንደፈለገች ለመንቀሳቀስ እናንተም ደስ ይላችኋል፣ ለኛም ደስ ይለናል። ምርጥ ነገር ነው አለችው። እንደዛ ነው የሱ የአብርሃም ነገር አንዴ ከመጣ ታሳምናለች። እዛ ተበላሳለናት ነው ይኸውላችሁ፣ ለእናንተም ደስ ይላል ለኛም ደስ ይላል አላችሁ። ልታስፈልግ ነው እንደ አዲስ በቃ ስልክ ነው የኔ ስልክ ነው። ዋትስአፕ ላይ ሃይበሉ ኦንላይን ስራ ወይኔ ወርድ
አሁን የሚያስጠላ ላይ መጡ። አሁን ጌታን አሁን በጣም ነው የሚያስጠላ። ምን መሰላችሁ ባለፈም እንደፈለገች አሁን በህግም ለመጠየቅ አስቸግሯታል። ገብቶሻል? አሁን ይችኛይቱ እንዲያትገባባት በቃ ኒካ ተሳስር ያለው እስከዛሬ የለኝም ነበር ብላ እንደፈለገ ለማሽከርከር እንዲመቻት ነው። አለዛማ አላሰዲያትም። ሌላው ነገር አገዲያት። ብዙም ደግሞ ሁሌም እኮ ፈተሻል መብት የለሽም እያለቻት የለ። ስለዚህ አሁን በቃ ታርቀናል ብላ እንደገና በቃ እንዲ አዲስ እንድልታሽከራከር መብት አለ። እንግዲህ ሰው ትልልቅ ሰው አንጥታ ያው እንግዲህ ትልቅ ሰው ተመጣ ትልቅ ሰው እንዴት አይከበርም ወይ ምናምን የሚባል ነገር አለ አይደለ? የሚከበረው እሱ ራሱ ባለቤቱ ማውራት ሲችል ነው የሚከበረው። ትልቅ ሰው እዛ ከመጣ እንደምንም ያሰራሉ። አብረሽ ተያዘ ሰው እንዴት ታዲያ አገባለሁ ብሎ ይፈርማል? የልጅ አባት ነው እንደምንም ብዬ እንትን እለዋለሁ ምናምን ትላለች። አምላክ ታሳምናለች። እኔ ራሴ አስታምማለሁ ትላለች። ሽማግሌዎች ደግሞ ትልቅ ሰው ባለ ነው ሰው የሚሄደው ፍላጎቱ አይደል እንደ ቀለበቱን ሲያወጣው አንድ ሰው ቢጣላም እኮ ተጣልቶ ይቀራል እንጂ ቀለበት ማውጣትም አይችልም ነበር። እሷ ግን እንዲያወጣ አስደረገችው። ምን ሆናችሁ ነው ደግሞ? ማን እንደሆነ አቤል ለካሲል ይሄ ኤፍሬም የሚባለው እጁን ያዛው እኮ አይ አብርሃምን እኮ አታወጣም ብላ እንትን ማለት ትችል ነበር። የሰው ልጅ ሲጣላም ቢፋታም ራሱ ቀለበት እኮ አውጥቶ አይሰጡም። ተተፋቱም ተፋቱ ነው አይደል እንዴ? እንኳን እንደዚህ ማለት ነው ፈለጋች ትጥላለች እንጂ እውነት ሲጀመር እነሱ ስራቸው ኤፍሬም ሄርሜላን አገኛለሁ ብሎ ነው ይሄ ሁሉ ወጥመድ ያጠመደው። ሄርሜላ ደግሞ ኤርሜላን ለማራቅ ነው አሁን ይሄ ሴራቸው። ኤርሜላን ለማራቅ ነው አሁን እንደዚህ አድርገው ማለት ነው። ገብቶችኋል? ምንም መልኩ ግን ኤፍሬም ማለት ነው መጀመሪያ ግን እንደ ጠለሰው አድርጎ ሄርሜላን ፈልጓት ነበር አውቆ ማለት ነው። በጣም ነው ይፈልጋት ለራሱ ሊያረግ ነበረ። ግን እሷም ጎበዝ ናት በጣም እንትን አልሰጠችም። ግን አሁን መላ ስለጠፋ ነው ወደ ሩታ ሆኖ ዝም ብሎ የሚታገለ እንጂ አመጣጡ እኮ ሄርሜላን የራሱ ለማረግ ነበረ ኤፍሬም ይመስለኛል። ነበረ ግን አንተ ሴት ያልበረከተልህ እንዲሆን ምን ላድርግ ካዲያ እኮ ብሎታል አብርሽ። የሆነ ቪዲዮ ላይ አይታችሁ ከሆነ እንዲሁ በክርክር ላይ ማለት ነው ብሏል እና ከባድ ነው። አወረደኝ ኔትወርክ ታብታብ አርጉ ፎሎ አርጉ። ዳኒ ነው ፎሎ ማስመለስ ነው የሚለው ፎሎ ተመልሶ አይደል? እሺ ፎሎ እንመልሳለን። ፎሎ መልሱ ሁላችሁም። ዳኒ ዌልካም ሰላም ነው። ፎሎ መልሱ ፎሎ ወይ ስሙንም ወስደሽ ፎቶውንም ወስደሽ ወንድማችንን በሰላም ነው በሰላም ወንድማችን በፍቃድ ነው ወይስ አታስፈቅጂ ነው? አስፈቅደሽ ነው ወይስ አታስፈቅጂ ነው? በስሙ ፎቶውንም ይወስርሽ። እኔ ሚስት ነኝ። ካሁን በኋላ እኔን አክብሩ። እሺ ፎሎ ማለት ነው። ፎሎ መልሱ ተመላለሱ። ራስ በራሳችን ፎሎ ተመላለሱ። የዳኒ ሚስት ነኝ። አንቺ እንዳትሰማሽ የሆነች ልጅ እዚህ ዱባይ ላይ ያለች በጣም የምትወደው በላሳይ እንዳትሰማሽ ፎሎ እዚህ መጥቶ ነበር ራሱና ልብስ ነው የምትሸጠው እዚህና ከቦርስ እናወራለን ሲጀመር እንደው ይሄ ዴቭ የሚባል ሰውዬ እንደው ምን አይነቱ ነው? አውዝ ቢላ አስጠላ። ዛሬ እነ ዴቡን ልዘቅዝቅ ነው። ምን ትላላችሁ? አሁን ዘቅዝቂው እንደው አራሱ ሲጀመር በአካል ሂዶ ልክ መንገር ነው ቢዘቀዘቅ ምኑ ይደርሳል ብለሽ ማን ነው? ዳኒና ቡዜ ይበቃሉ። ዴቭ ይውጣ ከዚህ ውስጥ ሲጀመር አሚሮ ማርያምን የአሚሮ ጭንቅላት በጣም ትክክል ነው። ዴቭ የሚባል አላምነውም ብሏል። እውነቱን ነው። ለምን የፈለገ ነገር ቢሆን አሁን እያወቀ ምንም ሴራቸውን እያወቀ ነው የተስማማው። ለምን ከነሱ ጋር አብሮ የሆነ ጎኑ አለበት ማለት ነው። ዳኒማ ትክክል እኮ ነው የተናገረው። እሱ ገብቶታል። ዳኒ ገብቶታል። ሁለተኛው ዲዋላ ለምንድን ነው አሁን ሚስጥርም ሊያቀብል ይችላል በውስጥ ምንም የሚታወቅ ታሪክ የለም በዚህ ማለት ሩታ ነው። ከሩታ ጋር ይቀርባል። ይሄ ዴቭ ሲጀመር እሱ አይደል ከፍታ የሰጠችው ይሄ እንትኑን። ስለዚህ ዴቭ አሁንም በውስጥ ከሩታ ጋር እያስመሰለ ነው እንጂ ያወራል። ቆይ ከዚህ ትግል ሁሉ በኋላ ደግሞ ከመለጠ በኋላ አንቺ ጋር እንደገና አመጣለሁ መልሼ ራሴ ወስዳለሁ ይላል። ምን ኃይል አለ ሊወስድ እሱ? ከዚህ በፊት ምን ታዲያ ሁለተኛ ወደ በሽታው ለመመለስ እንጂ ለጤንነት አይደለም። የፈለገ ፕሮግራም ቢሆን ከቡታጅራ ሊድን ሂዶ ለሷ ፕሮግራም ነው። ከቡታጅራም ስትሆን ነገ ላይ ግዴታለች። ማነች? ምንድነች? ትልቅ ሰው ጠቅላይ ሚኒስትር አይሆንም አልኳችሁ። ማነች? ምንድነች? ጤና ይበልጣል። ድኖ ሲመጣ ሰርፕራይዝ ነው። የምን ፕሮግራም ነው ማለት ልንገርሽ፣ እንዳልሆነ
እኔ በእናታችሁ እንዳልሆነባሳችሁ በእውነት በጣም ነው የሚያናድደው ይሄ ነገር በጣም ልንገራት ልክ እንዳልሆነ ይታወቃል። እሱ ያሰበው ያውልሽ አምጥቼ አሁን እሷን እንደዚህ ማቀፉ ምኑ ሰለተወ ናንር ስለው እንደው ለያው ዝም ብሎ ተከተሉት የሚሄድ ነው የመሰለው። ሌላ ሴራ እንዳላቸው አላወቀም። በቃ የሚያሳዩትን አሳይተውት ናንር ብሎት መልሶ የሚወስደው ነው የመሰለው። ግን እዛ ጋር እነሱን ሰላም ሲሉ ምን እንደሚያረጉ ተጠረውን አላሰበም። ወረቀቱ የሆነ ሰርፕራይዝ ነገር ተብሏል፣ ስጦታ ነገር አርባስማ ጭንቅላቱ ልክ እንዳልሆነ ይታወቃል። ቡዜ አትሰጥም። ይሄ ዝም ብሎ እሺ ብሎ ሄደ እንጂ ቡዜ አትፈቅድም ወይ ቡዜ አትፈቅድም። ምን ሆናችሁ ነው እንዴ? ፈቅድኛ ደስ ይለናል ውዴ ለመሰለሽ እሷም አትፈቅድም። ግን ደግሞ አሁን እሷ እያየች በታምር አያመጣም። ነገር ተመጣጣው ነው የሚፈጠረው። ሄርሜላ ዳኒ እስካሁን ቡዜ ጋር ይደውልላታል። ዳኒ ዝም አይልም እኮ አይልም። ግን ስለምታምነው ለምሳሌ በቃ ሻይ ሂር ከርሽ ችግር የለውም ሞክል አድርገው ቢልስ ዋ ኖ ማለት ቡዜን ይፈራታል። ቡዜ ከዚህ በፊትም ብዙ ስለተናገረች ከለከሉኝ። በቃ እኔ ለማምጣት እንትን ብዬ ነበር አልቻልኩም። ከለከለው ነው የሚመጣው ያለሽ ነገ አብርሽን አያመጣም። ከለከሉኝ። በቃ እኔ ምን እኔ ገረመኝ ማለት ነው። በዚህ ሰዓት ጤንነቱ ነው የሚቀድመው ወይ ሰርፕራይዙ? አሁን እሱ እኮ ምን ብታደርጉለት እኮ ምንም እሱ እኮ የሚያውቀው ታሪክ የለም። በቃ ጉዝ ማለት እኮ ነው። አንዳንድ ድራማ እየመሰለኝ ነው። ሩተን ዳና ነው ይላሉ። አብርሽ እንደዚህ ነው እንደ የእውነትም የሚጠቅመው ነገር ነው ስትለው በሽታው የሚያድን ነገር ነው መሰለው ከንቱ። እሷ እኮ አትፈልገውም፣ እየተበቀለችው ነው። ይሄኛው ነው ሙጭኝ ብሎ ነው እንጂ ወንድምየው እኮ ነው እንጂ እሷ እኮ በቀሌ በእቶኛል ብላ ነበር። መቸለታ ነው ለሱ በቃል መቼም ስፓርት አይሆንም። ለአንዳንዳችሁ ደርስላችኋለሁ እመጣለሁ ብላለች እኮ። በቃል መቼም እንትን የለውም ጊዜ አለ ላ የዛ ተጠፋው ቪዲዮ ላይ በቃል ከዚህ በኋላ በቃይ ብላ ነበር። ግን ያልተስማሙበት ስላለ ነው እንዲሁ ገና ያቀጠሉት ተንኮላቸውን። ድጋሚ ፖስታ ነበር እንዴ? ባለፈ ፖስታ እንደገና ላጠፋችም የሆነ ቪዲዮ እሷ ቤት ላይ ያኒና ይሄ ኤፍሬም እና እሷ ተጣልተው በኤፍሬም እኮ የተበሰተው በሷ አይደለም በሷ ተጣልተው ነበር እንዴ? እውነት እኔ ግን የሚመስለኝ እናንተስ ቪዲዮ ይቆያል እንዴ? የሆነ ሰዓት ተበቅለው ሌላ ነው እሱ። አንደኛ እሱ ቆየ ነው በሉ አብርሽ ከታሰረ በኋላ ገና የቆየ ነው። ግን ደግሞ 500 ኬ አክብራ ከደስታ ጋር ስትላላጥ እኮ እሱ ነበር ታሱ ወዲህ የጠፋ እሱ ነው። አዎ ከዛ እንዴት እኔ ላንቺ ብዬ ስታገል አንቺ 300 ኬታ አክብሪያለሽ ብሎ በሱ ተነጋግረው ነበር አሉ ተጣልተው። እና 300 ኬውን አጠፋችሁ? አላጠፋም። ተዛ ነው ዲህ ያለን ከዛ ነው ዲ ከኤፍሬም ጋር የተጨቃጨቀው ነው ያጠፋችሁ። ከኤፍሬም ጋር የተጨቃጨቀችው ነው ያጠፋችሁ። ፕራይቬት አድርገው ሲጀመር አሁን እነሱ ፕሮግራም ለሱ የሚያረጉ ቢሆኑ እዛው ብታጅራ ለምን ሄደው ማድረግ ይችላሉ። ቤተሰብ የራሱ ማለት ነው የግሉ ሌላም መንኮተት አያስፈልግም ሲጀመር ማለት ነው። ለተንኮላቸው እሱ ከሌለ ተወካይ ይኖራል ወይም ስጦታ ከሆነ ሰርፕራይዝ ከሆነ አራው ስንት ሰው እየተላከለት ሸጣናቸው እዛው ያለበት ቦታ መላክ ይችላል። ችግር የለውም። ኖርማል ነገር ሲጀመር ማለት ነው። አብርሽ ሲዲኒ ሶሻል ሚዲያ ማይጠቀም ሰው የለም። አብርሽ ሲዲን አይደርስም እንዳይልም እንዴ ወንድሙ እንዴ ምን አባቱ ትላልቅ ሰዎች ናቸው ያለቁት ሲዝበት። እሺ አንቺ ጭንቅላቱ አይሰራም ሰውየው። ይሄንን የሚያደርገው ደግሞ እሱ ግዴታ ስለሆነ ይላሉ። ግዴታ እንዴት ነው? እሱ ልክ እንዳልሆነ ይታወቃል። የሄደበትም በዙ ሁኔታ ነው አይደል? እንደዛ ሄደው ሁሉን ነገር እየታወቀ ተነጋግረው ሳስበው ማለት ነው። እኔ ግን ሳስበው በውስጥ በኩል ከሩታና ከኤፍሬም ጋር አውርቶ ጨርሶ ከዛ በኋላ ዳኒን ጠርቶት የመጣ ነው የሚመስለኝ። እና ምንም የተነገረው ነገር የለም። አስፈላጊ ነገር ከሆነ የሚለው እዚህ ካሜራ ላይ ለማስመሰል ነው መጀመሪያ። እንደውም አውርቶ ማቀው ሁላ ነው ያወራው ዛሬ አውቆ እኮ መጀመሪያ ጋል ሲል ነበር። በኋላ ላይ ደግሞ ተልፈስፍሶ ቁጭ አለ። ከዚህ መሀል ካላስወጣሽ ቡዜ እንደው ወይስ አሁን አውርቶ በመሀል እንግዲያው ሀገር ይዛ እንድትወጣ ያረጉ የአሚሩን ስልክ ማን ነው በአሚሩ ጋር የሚያወራ?
እርግጠኛ ዲያኒ ነገም ይከራከራል አይሄድም ብሎ ካለ እንደው በዛ እንደው ትንሽ ተቀረ እንጂ ወይስ ዳኒ ይዞ ይጠፋል? ታያላችሁ ነገ ሊያከሽፍ ማለት ነው። ዳኒ ይዞ ይጠፋል ወይ ቤቱን ይቀይራል? ዞር አረጋ ወይና አሚሩን አስቀድሞ ይልካቸዋል። እንደዛ ካረገባ ጥሩ ነገር ወይ ሄርሚን ይዘሽ ቦታ ሄርሚ እኮ እዛ ነው ያለችው። ሄርሚላ የትናንትናውን ቪዲዮ አጥፍታለች። በሰላም ነው አላጠፋችም አለ ወይ እዛ ነው ከሷ ጋር ነች። አሁን ሩታ ስታወራ አልሰማችሁም እንዴ? እኔ ጋሽዬ ጋር ደውዬ ግን አብርሽ ያለ ግን ብታጀራ ነው ግን እኔ ቤት አያድርም እዛ ለምንም እንድመች እኔ ጋር እንዳይጨንቅ እዛ ማለት እዛ ነው ያለ ማለት ከሄርሜላ ነው ማለት ነው ማለት አይሉም ማለት ነው። ስለዚህ ከሄርሜላ ጋር አይደል ያለው አለች እኮ ለዴብ ቅድም። ኧረ አይደለም አንቺ እንደዛ አይደለም ያለችው አስተት ከሷ ጋርም ሄዷል። እኛ ቤት ሲመጣ ለምድር ማትፈቅዱለት የባለፈው መዝናናት ነው ያወራችው። ጋሼ ጋር ደውዬ ቤት አይደለም የሚያረው ሌላ ቦታ ነው ቀን ነው ከጋሼ ጋር የሚገናኘው ብለውኛል አለች። እና እሷ እኮ ሄርሜላ እዛ እንዳለች ተጠራጥራለች እኮ አንድ ላይ እንደሆኑ እንዲች እንዳሴሩ ሴራቸው ተደብቃ አትቀርም። አንድ ቀን በቃ እውነት ይወጣል። ከዛ ምን ውስጥ እንደሚገቡ ጉዳኛ ልንሄድ ነበረ። ያው እዛ ይውላል ማታ እዛ አይደለም ብለውናል። ለዛ ነው አሁን እሱን ያለበትን ንገረንና ሄደን እናንጣው አለች። አዳምጣችሁ ከሆነ እንደዛ ነው እያለ ነው። እኔ እንትን ቢኖረው በቃ ሄዱና ወንድ ከሆናችሁ ብሎ መሄድ ነበረበት። እናንተ ሄዱና ጥሩ ያኔ ጭግና ኧረ ሲጀምር ማለት ነው ባጭሩ ማለት ነው። በቃ አይሆንም። የምን ፕሮግራም ነው እሱ ለራሱ እንደዚህ ሆኖ ምንድነው? በቃ ሌላ ጊዜ ካላችሁ በቃ ባጭሩ ምንም የፈለገ ጥቅም ይሁን ወንድሜ ሰላም ሳይሆን የፈለገ ጥቅም ይሁን የፈለገ ትልቅ ሳይሆን አይመለከተኝም ቢል ያን ስርር ብለው ይቀራሉ።